54ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ በኢትዮጵያ ስፖርት አካዳሚ በድምቀት መካሄድ ጀምሯል። በውድድሩ መክፈቻ መርሃ ግብር ላይ የኢትዮጵያ አትሌቲክስ ፕሬዝዳንት ኮማንደር አትሌት ስለሺ ስህን እንዲሁም የኢትዮጵያ ባህልና ስፖርት ሚኒስትር ዴኤታ መክዩ መሐመድን ጨምሮ ሌሎች የመንግስት የስራ ኃላፊዎች ተገኝተዋል። ለተወዳዳሪዎችና ለእንግዶች እንኳን ደህና መጣችሁ የመክፈቻ ንግግር ያደረጉት የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህን ውድድሩ አትሌቶች አቋማቸውን የምትፈትሹበትና በቀጣይ ለሚደረጉ ውድድሮች ራሳችሁን የምታዘጋጁበት በመሆኑ በፍጹም ስፖርታዊ ጨዋነት ራሳችሁን ከአበርታች መድኃኒት ወይም ዶፒንግ ጠብቁ በማለት ለተወዳዳሪዎች መልእክታቸውን አስተላልፈዋል። በሀገራችን ደረጃውን የጠበቀ የምርጫ ትራክ ባለመኖሩ አትሌቶች ለጉዳት እየተጋለጡ ይገኛሉ። ይህ ለሀገራችን ብርቅዬ ለሆነው ስፖርት መንግስት ትኩረት ሊሰጥ ይገባል ሲሉም ተናግረዋል። ፕሬዝዳንቱ ኮማንደር አትሌት ስለሺ ስህን አያይዘው መንግስት የአዲስ አበባ ስቴዲየምን በፍጥነት አጠናቆ ለውድድር ዝግጁ ሊያደርግልን ይገባል ያሉ ሲሆን በየስቴዲየሞቹ የሚሰሩ የመሩጫ ትራኮችን የመቆጣጠር ኃላፊነቱን ለኢትዮጵያ አትሌቲክስ ፌዴሬሽን እንዲሰጥ እጠይቃለሁ ሲሉ ጨምረው ገልጸዋል። በዛሬው ውድድር መርሃ ግብር ልዩ ልዩ የሜዳ ላይ ተግባራትና የ100 ሜትር በወንድም በሴትምና የ800 ሜትር ወንዶች የግማሽ ፍጻሜ ውድድር የተደረገ ሲሆን በ10 ሺህ ሜትር የፍጻሜ ውድድር አትሌት ትዕግስት ደጀኔ ከአዳማ አንደኛ፣ መቅደስ ሽመልስ ከአማራ ክልል ሁለተኛ እንዲሁም አያል ዳኛቸው ከመቻል ሶስተኛ በመውጣት ውድድራቸውን ሲያጠናቀቁ ለአሸናፊዎቹ የስፖርት ትጥቅ ተበርክቶላቸዋል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ለቀጣዮቹ 5 ቀናት በልዩ ልዩ ውድድሮች የሚቀጥልም ይሆናል። ዘገባው የአንተነህ ታረቀ ነው።